ሰዎች ኢኮኖሚያዊ፣ ማህበራዊ፣ ባህላዊና ስነ ልቦናዊ እንዲሁም ሌሎች የጋራ ፍላጎቶቻቸውን ለማሟላትና በተናጠል ሊፈቱ ያልቻሏቸውን ችግሮች በጋራ ለማቃለል ተመሳሳይ ፍላጎት ያላቸው ሰዎች በፈቃደኝነት የሚያቋቁሙት፣ በጋራ ባለቤትነት የሚያስተዳድሩት፣ በህብረት ስራ መርህ መሰረት የሚመሩትና ዲሞክራሲያዊ በሆነ መንገድ የሚቆጣጠሩት ራሱን የቻለ ህጋዊ ሰውነት ያለው ማህበር የህብረት ስራ ማህበር ተብሎ ይጠራል። የህብረት ስራ ማህበራት ብያኔ ወይም ዴፊኒሽን ይሄ ነው ማለት ነው። እንግዲህ ብያኔው ላይ በትክክል እንደተገለጸው ሰዎች ወይም ዜጎች ወይም በአንድ አካባቢ፣ በአንድ ቀበሌ፣ በአንድ ወረዳ ወይም በአንድ ክልል ወይም በአንዲት ሀገር ውስጥ የሚኖሩ ዜጎች ወይም የሚኖሩ ሰዎች በዋናነት እነዚህን ማህበራዊና ኢኮኖሚያዊ ችግሮቻቸውን ለመፍታት እንደ አስፈላጊነቱ አንዳንዴ ባህላዊም ስነልቦናዊም እንዲሁም ሌሎች ችግሮችም ካሉ ሌሎች የጋራ ፍላጎቶችም ካሏቸው እነዚህን ችግሮች ለማስወገድና የጋራ ፍላጎቶቻቸውን የጋራ ዓላማቸውን ለማሟላት የሚያቋቁማቸው የመተባበሪያ የመረዳጃ ማዕቀፍ ናቸው። እነዚህ ተቋማት ራሳቸውን የቻለ ህጋዊ ሰውነት ያላቸው ለነዚህ ተቋማት ተብሎ የተሰራ የራሱን የቻለ አዋጆች፣ ደንቦች እና ሌሎች ልዩ ልዩ መመሪያዎች ያሏቸው ተቋማት ናቸው ማለት ነው። ስለዚህ የህብረት ስራ ማህበራት በዋናነት ዜጎች ወይም ግለሰቦች በግላቸው፣ በግል ጉልበታቸው፣ በግል እውቀታቸው፣ በግል ገንዘባቸው ሊፈቱት ያልቻሉትን ችግር ሊያሳኩት ያልቻሉትን ግብ ለማሳካት እና ችግራቸውን ለመፍታት እና ለማስወገድ ሲፈልጉ በጋራ ፍላጎት በጋራ ኮሚትመንት የሚያቋቁሙት ተቋም ነው። ሁሉም ፈቅደው የሚያቋቁሙት ተቋም ነው ማለት ነው። ባለቤትነቱም እያንዳንዱ አባል የተቋሙ ወይም የማህበሩ ባለቤት ይሆናል ማለት ነው። ባለቤት እስከሆነ ድረስ ማህበሩን የመቆጣጠር ማህበሩን የማስተዳደርም ህጋዊ መብት አለው ማለት ነው። ማህበሩን እንዴት ያስተዳድራል፣ እንዴት ይቆጣጠራል ካል እንግዲህ ማህበሩን የተመለከቱ ህጎች፣ ድንጋጌዎች፣ ውሳኔዎች ላይ ድምጽ በመስጠት ማህበሩን ይቆጣጠራል። የማይሆን ነገር ሲሆን በድምፁ ይቀጣል። ከዛ በዘለለም ደግሞ በማህበሩ ውስጥ የአመራር ፖዚሽን ለመያዝ የመመረጥ መብት አለው። እንዲሁም ይሰራል፣ ያገለግላል፣ ማህበሩን ያሻግራል። የማህበሩን አባላት ፍላጎት የማህበሩን አባላት ችግር ለመፍታት ፍላጎታቸውን ለማሳካት ዓላማቸውን ግባቸውን ለማሳካት ይሰራል ብሎ የሚያምንበትን አባል ወደ አመራርነት ወደ ስራ አስፈጻሚነት እንዲመጣ ድምጽ ሰጥቶ በመምረጥ የማህበሩን እጣ ፈንታ ላይ የራሱን አሻራ በዚህ መንገድ የሚያስቀምጥበት አሰራር አለ ማለት ነው። እንግዲህ አባላት ማህበሩ ውስጥ ኢንቮልቭ የሚያደርጉት በዚህ መንገድ ነው ማለት ነው። ያው ዲሞክራሲያዊ አስተዳደር ዲሞክራሲያዊ በሆነ መንገድ ማህበሩን መቆጣጠር የሚለውም ጽንሰ ሀሳብ የሚመጣው ከዚህ ጋር በተያያዘ ነው። ከመምረጥና ከመመረጥ ጋር በህብረት ስራ ማህበር ውስጥ አንድ አባል ያለው የካፒታል ድርሻ ያለው የእጣ መጠን ከግንዛቤ ሳይገባ ማንኛውም አባል ከፍተኛም ድርሻና ኮንትሪቢዩሽን ያለው ዝቅተኛም መካከለኛም ያለው ማንኛውም ኦርዲናሪ አባል እኩል አንድ ድምጽ ነው ያለው ማለት ነው። ይሄ በሌሎች የንግድ ማህበራት ማለትም በአክሲዮን ማህበር ወይም በፒኤልሲ እነዚህ ነገሮች ተግባራዊ አይሆኑም። በህብረት ስራ ማህበር ፍትሐዊነትን ከማስፈን አንጻር ተብሎ ማንኛውም አባል አንድ ድምጽ አለው ማለት ነው። እንግዲህ እነዚህን ጠቅለል አድርገን ስንመለከተው የህብረት ስራ ማህበራትን ባህሪያትና አስፈላጊነት በትክክል ተረድተን በትክክል ኤክስኪዩት ማድረግ ከቻል ለአንዲት ሀገር እድገት በተለይ ማህበራዊና ኢኮኖሚያዊ እድገት ለማምጣት ከፍተኛ የሆነ አስተዋጽኦና ሚና ያላቸው ተቋማት ናቸው ማለት ነው። ይህን መገንዘብ አስፈላጊ ጉዳይ ነው። ሌላው ከዚሁ ጋር እያይዘን መመልከት የሚገባን ጉዳይ የህብረት ስራ መርሆችን ነው። የህብረት ስራ ማህበራት በዓለም አቀፍ ደረጃ እውቅና ያላቸውና ተቀባይነት ያላቸው የትኛውም የዓለም ሀገራት ስለ ህብረት ስራ በሚመለከት በሚያወጡት ህግ ውስጥ ያካተቷቸው መርሆች፣ እሴቶችና የአባላት የስነ ምግባር እሴቶች አሏቸው። ይህንንም ከዚህ ቀጥሎ እንመለከታለን። በመጀመሪያ የህብረት ስራ ማህበራትን መርሆዎች እንመልከት። ወደ 7 የሚደርሱ መሰረታዊ የሆኑ መርሆዎች አሉት። የመጀመሪያው አባልነት በፈቃደኝነት ላይ
የተመሰረተ እና በፍላጎት ላይ የተመሰረተ እንዲሁም ለሁሉም ለማንኛውም አካል ክፍት የሆነ ነው። ማንኛውም ህብረት ስራ ማህበር ዋንስ ስታብሊሽ ከሆነ እገሌን አስገባለሁ እገሌን አላስገባም ብሎ ልዩ ልዩ ምክንያቶችን ማለትም የጾታ፣ የቋንቋ ልዩነት፣ የመኖሪያ አካባቢ፣ የሙያ የመሳሰሉ ነገሮችን እንደ ምክንያት አድርጎ ዜጎችን አይከፋፍልም። ሁሉንም ሰው የመቀበል ለሁሉም ሰው ቤቱ ክፍት መሆን አለበት ማለት ነው። ሁለተኛ ዲሞክራሲያዊ አሰራርና አመራርን ማስፈን ይጠበቅባቸዋል። ህብረት ስራ ማህበራት እንደተባለው አንድ ሰው አንድ ድምፅ አለው ያለው ኮንትሪቢዩሽን ከግምት ውስጥ ሳይገባ አንድ ሰው አንድ ድምፅ አለው። ይህም አንድ ድምፅ ዋጋ አላትና ዲሞክራሲያዊ በሆነ መንገድ በአብላጫ ድምፅ የሚተዳደሩና የሚመሩ መሆናቸውን ያሳያል ማለት ነው። ሶስተኛው አባላት ኢኮኖሚያዊ ተሳትፎ እንዲያደርጉ ማስቻል ነው። ማንኛውም የህብረት ስራ ማህበር አባል በማህበሩ ውስጥ ኢኮኖሚያዊ ተሳትፎና ኢኮኖሚያዊ ተጠቃሚነት ሊኖረው ይገባል ማለት ነው። ሌላው ራስ አገዝና ራስን በራስ ማስተዳደር ነው። ህብረት ስራ ማህበራት አባላት ራሳቸውን በራሳቸው ለመደገፍ ለመተባበር ብለው የሚያቋቁማቸው ማህበር ናቸው እና ራሳቸውን በራሳቸው ነው የሚያግዙት የሚያስተዳድሩትም በዛው ልክ ነው ማለት ነው። የሌሎች አካላት ጣልቃ ገብነት በፍጹም ህብረት ስራ ማህበር ላይ መንግስትን ጨምሮ ሌሎች አካላት ጣልቃ እንዲገቡ አይፈቀድም አይፈለግምም። ይሄ ዓለም አቀፍ የሆነ የህብረት ስራ ማህበራት መርህ ነው። ሌላው ለአመራር አካላት ለአባላቱ እንዲሁም ለቅጥር ሰራተኞቹ ተከታታይ የሆነ ትምህርት ስልጠናና መረጃ የመስጠትና የማቅረብ ግዴታ አለባቸው ህብረት ስራ ማህበራት። ይህም በመርህ ደረጃ የተቀመጠና እንደ መርህ በዓለም አቀፍ ደረጃ ተቀባይነት ያለው የህብረት ስራ መርህ ወይም ፕሪንሲፕል ነው ማለት ነው። ሌላውና ስድስተኛው የህብረት ስራ ማህበራት መርህ ከሌሎች አቻ ህብረት ስራ ማህበራት ጋር ህብረት መፍጠርና በትብብር መስራት ያስፈልጋቸዋል። ይህም ሌላው ስድስተኛው መርህ ነው ማለት ነው። ሰባተኛ ለአካባቢ ልማትና አጠቃላይ ለማህበረሰብ ደህንነት ተቆርቋሪና በዚህም ላይ ንቁ ተሳታፊ ናቸው ህብረት ስራ ማህበራት ማለት ነው። ማንኛውም ህብረት ስራ ማህበር ለአካባቢ ልማት እና ለማህበራዊ እድገት ለማህበራዊ ልማት ተቆርቋሪና ግንባር ቀደም ተሳታፊ ናቸው ማለት ነው። ሌላው እዚሁ ጋር ተያይዞ በደንብ ማየት የሚገባን ጉዳይ የህብረት ስራ ማህበራት እሴቶች አሏቸው። ወደ 6 የሚደርሱ እሴቶች አሉ። እነዚህም የመጀመሪያው ራስን በራስ መርዳት፣ ሁለተኛ የግል ኃላፊነትን መወጣት፣ ሶስተኛ የዲሞክራሲ ባህልን ማስፋፋት፣ አራተኛ እኩልነት፣ አምስተኛ ፍትሃዊነት እና ስድስተኛ ወንድማማችነት ናቸው የህብረት ስራ እሴቶች የምንላቸው ማለት ነው። ሌላው በዚሁ ዝግጅት ማንሳት የሚገባን መሰረታዊ ጉዳይ በህብረት ስራ ማህበራት የሚታቀፉ አባላት መከተል ያለባቸው ማክበር የሚገባቸው የአባላት የስነ ምግባር እሴቶች የሚባሉ ጽንሰ ሀሳብ አለ። እነዚህም ከዚህ ቀጥሎ እንደሚከተለው እናገኛቸዋለን። የመጀመሪያው ታማኝነት ነው። አባላት ለማህበራቸው ታማኝ መሆን አለባቸው። ሁለተኛ ግልጽነት ነው። ሶስተኛ ተጠያቂነት ነው። አራተኛ አሳታፊነት፣ አምስተኛ ማህበራዊ ኃላፊነት እንዲሁም በመጨረሻና ስድስተኛ ደረጃ ለሌሎች ማሰብ የሚለው ጉዳይ ተካቶበታል ማለት ነው። እንግዲህ እነዚህ 6 ነጥቦች የአባላት የስነ ምግባር እሴቶች ተብለው ይታወቃሉ ማለት ነው። ክቡራንና ክቡራት ተመልካቾቼ የዛሬው ዝግጅታችን ይህን ይመስላል። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። አዲስ የሆናችሁ ተመልካቾች ሰብስክራይብ አድርጋችሁ የቤተሰባችን አባል ሆኑ። ሀሳብ አስተያየት እና ጥያቄም ካላችሁ በኮሜንት መስጫ ሳጥኑ ላይ ጻፉልን፣ እናነባዋል ይደርሰናል ማለት ነው። በተረፈ ሁላችሁም በያላችሁበት ቸር ሰንብቱ። ቀጣይ በሌላ ዝግጅት ተመልሰን እንገናኛለን።